መንግስት በአሁን ሰዓት እያደረገ ያለው በወለጋም በጉጂም መጠነ ሰፊ እንቅስቃሴ በማድረግ ህዝብን እየፈጀ ይገኛል የሚሉ ሚዲያዎች ተበራክተዋል። በወለጋ በኩል ህዝብ እየፈጀ እንዳለ የአካባቢ ነዋሪዎች እየገለጹልን ይገኛሉ። ወቦም የኦሮሞ ነጻነት ግንባር ሰራዊት ከጠፋም የኦሮሞ ህዝብ አከተመለት ለዳግመኛ ባርነት ይዘጋጅ የሚሉ ብዙዎች ናቸው። ወቦና የኦሮሞ ህዝብ ትግል ምን እንዳደረገው የሚሉም ብዙዎች ናቸው። ወቦም ምንድነው? ድምጻሪው ሀሌሊ ወቦም ሀሌሊ ጃልመሮም ሲወጅን ጅራም እያለ አቀንቅኗል። ጃልመሮም ከሰይፈ ነበልባል ራዲዮ ጋራም ከኛ ጋራ ቆይታ አድርጓል። ብዙዎች ብዙ ነገር ይላሉ። በኢትዮጵያ አንድነት እናምናለን፣ የኢትዮጵያ ድምጽ ነን የሚሉት በኦሮሞ ህዝብ ላይ ፊታቸውን አዙረው ኦሮሞን ጠባብ፣ ትንክተኛ ወዘተ እያሉ ሲያወሩ ይደመጣሉ። ዜማውን ትንሽ ቆይታ ከዜማው ጋር እናርግና በምዕራብ ኦሮሚያ የኦሮሞ ነጻነት ግንባር የጦር አዛዥ ከሆነው ከጃል መሮ ጋራ የማደርገውን ቆይታ እንድትከታተሉ እጋብዛለሁ። መልካም ቆይታ። ጃል መሮ ሀሌሊ ዜማው አየር ላይ ያለ ተወዳጁን ድምጻዊ ስለዜማው ከልብ እናመሰግናለን። በምዕራብ ኦሮሚያ የጦር አዛዥ የኦሮሞ ነጻነት ግንባር ጦር አዛዥ ጃል መሮ ከሰይፈ ነበልባል ራዲዮ ጋራ ቆይታ ለማድረግ ፈቅደህ ከኛ ጋራ ስለተገኘህ ደግሜ በአድማጮቼ ስምና በዝግጅት ክፍሉ ከልብ አመሰግናለሁ። ጃል መሮ እኔም አመሰግናለሁ። መልካም ጃል መሮ፣ እንግዲህ መንግስት በምዕራብ ኦሮሚያ እየወሰድኩ ያለውት ህግን የማስከበር እርምጃ እንጂ ወገኖችን የመፍጀት ወይም ሲቪል የማጥቃት እርምጃ አልወሰድኩም ይላሉ። አቶ ታዬ ደንዳም በበኩላቸው በጫካ ውስጥ ያለውን ሽፍታም አይቀጡት ቅጣት እየቀጣ ነው እንገኛለን እያሉ ይነገራል ተናግረዋል። እስኪ በወለጋ አካባቢ ያለውን ጠቅላላ አድርገው ይንገሩ። እውነት የሰላም ማስከበር ህግን የማስከበር ሁኔታ ነው እየተካሄደ ያለው? እሺ፣ አመሰግናለሁ። የቡዳ ሀገር ገንፎ ነው የሚባለው። ሳልወድ በግድ እንድስቅ ነው ያደረገኝ። ህግን የማስከበር እርምጃ እየወሰድን ነው፣ አይቀጡ ቅጣት እየቀጣናቸው ነው የሚባለው። ከዚህም በፊትም ተደጋግሞ ስለሚወራና ስለሚነገር በዚህ ላይ ምንም ባልል ነው የሚሻለው። ህግ የምታስከብር ከሆነ ህግ ያለበት ሀገር ሆኖ ህግ ኖሮ ነው ህግ የምታስከብረው። ህግ በሌለበት ሀገር ህግ ማስከበር ወሬ ባይወራ ነው የሚሻለው። ህግ የሚያስከብሩ ከሆነና በዚህ መልኩ ተንቀሳቅሰው ቢሆን ህዝብ በማፈን አይደለም። ውጊያው የሚካሄደው ጫካ ውስጥ እነሱ እንዳሉት ከኦሮሞ ነጻነት ሰራዊት ጋር ቢሆን ህዝቡን ማፈን
ለምን አስፈለገ የሚለውን ጥያቄ መልስ መመለስ ያለባቸው እነሱ ራሳቸው ናቸው። እንግዲህ እነሱን አግኝተህ መጠየቅ ከቻልክ ለማለት ነው። እዚህ እየተደረገ ያለው ከዚህም በፊት ከነበረው ከኦሮሞ ነጻነት ሰራዊት ጋር የሚደረገው ውጊያ የተለየ አይደለም። ከዚህም በፊት የነበረ ነው። ምንም የተለወጠ ነገር የለም። እኛ ካለንበት ቦታ አንዲት እርምጃ ወደኋላ ፈቀቅ ያልንበት ምንም አይቀጡ ቅጣት አይደለም። ተያይዘንም ብዙ የተታኮስንበት ቦታ ትንሽ ነው። እየተደረገ ያለው ከዚህም በፊት ለማ መገርሳ ተናግሯል። ሽመልስ አብዲሳ ደግሞ ተናግሯል። የምዕራብ ኦሮሚያ በምዕራብ የሚገኙት የኦሮሞ ህዝቦች ረሃብ ወደፊት ሊያጠቃቸው ይችላል ብለው ነበር። ሚዲያ ላይ መልሰው መላልሰው አወሩትና ሰው ጭንቅላቱ ውስጥ እንዲቀበል አድርገው ትንሽ ከቆዩ በኋላ አሁን ሰብል ከእርሻ ማሳ ላይ የሚሰበሰብበት ጊዜ ነው። ቡናም የሚለቀምበት ጊዜ ነው። በዚህም ጊዜ እንግዲህ እንደምታየውና እንደሚታወቀው ሰዎች ከቦታ ቦታ እንዳይንቀሳቀሱ ሰው በሰው ከቦታ ወደ ቦታ የሚደረጉት ግንኙነቶች እንዳይኖሩ ተቋርጠው ህዝብ ወጥቶ ስራውን ሰርቶ ሰብሉን ሰብስቦ ቡናውን ለቅሞ ዕለታዊ ኑሮውን እንዳያካሄድ እያደረጉት ነው። አቅደውት የነበረውን የረሃብ ምኞት ሊያመጡት መሆኑ እንግዲህ በዚህ ነው የሚታወቀውና እየተደረገ ያለው ይሄ ነው እንጂ የኦሮሞ ነጻነት ሰራዊት ምንም አይነት የደረሰበትም ይሁን ምንም አይነት አይቀጡ ቅጣት አይደለም። እንግዲህ ከዚህም በፊትም እኮ 15 ቀን 5 ቀን 2 ቀን እያሉ ነበር እና አንተም ታውቀዋለህ፣ ማንም የሚያውቀው ነገር ነው። ይህንን ነገር ደግሞ አይቀጡ ቅጣት የሚቀጣ ሰው እንደዚህ አይነት አፈና አካሄድም እንደዚህ አይነት ግንኙነቶች ምናምን ያሉትን አያቋርጥም ነበርና ይህንን በዚህ መልኩ ብመልስልህ ነው የሚሻለው። መልካም ጃልመሮ፣ እንግዲህ አሁን እየጠቀስክልኝ ያለኸው አንተ እርስ በራሳ ማለት ከመንግስት ጋር እንኳን ውጊያ ያደረግነው በጣም ጥቂት ነው፣ እኛ አልተቀጣ የለቀቅነው ነገር የለም ነው እያልከኝ ያለኸው። በተለይ ከዚህ በፊት ላለፉት 27 ዓመታት የአንድነት ኃይል ሚዲያዎች በቲፒኤልኤፍ ላይ የተለያየ ነገር ሲያደርጉ ነበረ፣ ፕሮፓጋንዳ ሲሰሩ የነበሩ ሚዲያዎች ዛሬ በኦሮሞ ላይ ተመልሰው የኦሮሞ ነጻነት ግንባር በወለጋ ያለው ካምፕ እንደተደመሰሰ 600 የኦነግ ወታደር እንደተማረከ እየተገለጸ ይገኛል። ይሄ እውነት አይደለም ማለት ነው። ሌላ አሁን እየገለጽክልኝ ያለኸው እንደሚታወቀው በምዕራብ በጠቅላላ ስልክ የለም፣ ኔትወርክ የለም፣ ምን የለም። ያንተ ኔትወርክ ደግሞ ይሰራል። ይሄ ነገር አይጋጭም? አንተ አሁን ስታወራኝ ኔትወርክ አለ። ኬት አመጣኸው ኔትወርኩን? ጋዜጠኛ ብዙ አታናግረኝ አንተ። የኢትዮጵያ ቴሌኮም ኢትዮጵያ 251 ኮድ ላይ እየደወልክልኝ መሆኑን ማረጋገጫ እስከሰጠ ድረስ ከኢትዮጵያ ውጪ እስካልወጣው ድረስ ኢትዮጵያ ውስጥ ሆኜ የትም ሆኜ ያለውን ስራ ማከናወን ነው የሚጠበቅብኝና የትም ሊሆን አንተ ስልኬን አግኝተህ እንደደወልክልኝ እሱ ችግር የለውም። የትም ፊንፊኔ ሆኜ ስራዬን ማካሄድ ይችላለሁ። የሚከለክለኝ ሰው የለም። 600 የኦሮሞ ነጻነት ሰራዊት ከተማረከ እኮ በቃ ሁሉም ነገር ተጠናቋል ማለት ነው። ስማርኩን 600 ነው። ከዚህም በፊት ግን አሉ የተባልነው 50 ነን። 550 ሰው እንግዲህ በደቂቃ ውስጥ ጨመሩበት ማለት ነው። እንደዚህ አይነት ነገሮች ቡና ቁርስ ምናምን ላይ የሚወራ ወሬ እየለቃቀሙ የሚያወሩትን ሰዎች ለነሱ መልስ እየሰጠን ጊዜያችንን የምናባክንበት ጊዜ የለም። 600 ሰው እኮ ከተማረከ ይህን ነው ያደረጉት። የሚታይ ነገር እኮ ነው አይደለም እንዴ? 600 ነፍስ ማለት እኮ ቀላል ነገር አይደለም። 600 ሰው ከ600 ጠመንጃ ጋር ወይ ደግሞ ከ600 ሌሎች ቁሳቁሶች ጋር ነው የምትማርከውና ይህን ሁሉ ይህን ነው ያደረገው። ማሳየት አለባቸው። ሚዲያ አላቸው አይደለም? ጠይቋቸው። ይሄ ነው እንግዲህ 600 አይደለም 6 ሰው እኮ ሊያገኙ አይችሉም።
መልካም ጃልመሮ እንግዲህ የእናንተ ጦር ማለት የኦሮሞ ነጻነት ግንባር ጦር በተለይ በወለጋ አካባቢ የሚንቀሳቀሰው በአሁን ወቅት በዛ አካባቢ የተለያየ ነገር መረጃ ሲመጣልን የተለያየ ድሎችን እንደተገኘ ይገኛል ከተለያየ ዞንም የሚመጣው በተከላላ ድል አለ የሚል ነገር አለ በወለጋ በኩል አንተ የምትመራው ጦር የወሰደው አመርቂ የሆነ ድሎች እስኪ ትዘረዝርልኛለህ ለኦሮሞ ህዝብ እንግዲህ ጦርነት የሚካሄደው ቀን በቀን ነው ከዚህም በፊት እንደምታውቀው አንተም ዘግበህም ሊሆን ይችላል ብዙውን ጊዜ ብዙ መኪኖች ብዙ ወታደሮችን ጭነው ወደ ምዕራብ እንደሚንቀሳቀሱ ይታወቃል ስፔሻሊ አሁን ጃንዋሪ ውስጥ ነው ያለነው ጦርነቱ የተጀመረው ልክ የዛሬ አመት ነበረ አርብ ቅዳሜና እሁድ የተለያዩ ቦታዎች በሄሊኮፕተሮች ሲደበደቡ ነበር ቤቶች ሲቃጠሉ ነበር የእርሻ ማሳ ላይ ልክ በአመቱ ነው አሁን የመጣውና የፕሮግራም እንደዚህ አይነት ቃጠሎዎች ቤቶች ሲቃጠሉ ሰዎች ሲገደሉ ነበር ከዛን ጊዜ ጀምሮ ይህንን ነገር በ15 ቀን ውስጥ አጠናቀን እንመለሳለን ብሎ የተንቀሳቀሱ ወታደሮችና እነሱን ይመሩ የነበሩ አዛዦች ብዙ መኪኖች ይመጡ ነበር እና እነኚህ መኪኖች የሚጨመርበት እንጂ የሚመለስ መኪና ወይ ደግሞ የሚመለስ የሚቀየር ወታደር የለም ይህን ወታደር ጉድጓድ ነው ወይ የበላው ብለህ መጠየቅ አለብህ እኛ ከሚደረጉት ውጊያዎች ብዙዎቹ ራስን የመከላከል ውጊያ ነው የሚደረገው አንዳንዴ ግን ከልክ ያለፉ በተለይ ደግሞ ህዝባችን ላይ የሚወሰደው እርምጃ የኦሮሞ ነጻነት ሰራዊትን የሚያስቆጣበት ጊዜ አለ በእንደዚህ አይነት ጊዜ እንግዲህ እነሱ አይቀጡ ቅጣት እየቀጣናቸው ነው አሉ ያልከኝ አይቀጡ ቅጣት እንንቀጣበት ጊዜ እነሱ ያውቃሉ የኦሮሞ ነጻነት ሰራዊት ምን አይነት ውጊያ ነው የሚያካሂደው ህዝቡ ያውቃል ቀን በቀን የሚለቀመው ሬሳና ብዙ የደሃ ህብረተሰብ ልጆች ህይወታቸውን ለማይመጥናቸው ምንም ለማይገባው ህይወታቸውን እየሰጡ የሚውሉበት አኳኋን ነው እዚህ ያለው አሁን ለምሳሌ ባለፈው ጊዜ ቤጊ አካባቢ ቆንዳላ አካባቢ መቀነጆ ቢላ ገርጄዳ ወደ አንፊሎ ሙጊ እንዲሁም ደምቢዶሎ አካባቢ ብዙ ውጊያዎችን አድርገናል ብዙ አመርቂ ከምትለው በላይ ውጤት ተመዝግበዋል ማለት ነው እና ህዝቡ ደግሞ ይህን እንዳይሰማ ነው እንግዲህ ግንኙነቶች ተቋርጠው ያሉት ህዝቡ ይህንን አይሰማም የራሱ ሚዲያ ያለው መንግስት ተብዬው ደግሞ የውሸት ፕሮፓጋንዳዎችን ይነዛል የውሸት ፕሮፓጋንዳ ታሪክ ዳቦ ሊሆን አይችልም ነገ ይጋለጣል ወይ ደግሞ ይህንን ነገር አብነው ለዘላለሙ ሊያስቀሩት እንደሆን እንጂ ምንም አይነት ምን ልበልህ ሰው መግደል ምንም የሚያረካ ነገር የለውም ይህን ያክል ወታደር ገደልኩ ይህን ያክል ወታደር አቆሰልኩ የሚባለው የኦሮሞ ነጻነት ሰራዊት ሲገልጽም ገልጾም አያውቅም ሬሳ ምናምን እኛ አናሳይም ስንገላቸው ስናቆስላቸው በጣም የኛ ዲስፕሊን አይደለም ይሄ እና ይህንን ብዙ ባልል ነው የሚሻለው እና ህዝብ ደግሞ ቀን በቀን የሚያየውን በሶሻል ሚዲያዎች ላይም ሲያወሩ ስለጥፉም ታያለ እና ህዝቡ ነው የእንትን የሚል እንጂ እኛ በዚህ መልኩ የምንገልጸው አይነት ገለጻ የለም መልካም ጃልመሮ እንግዲህ አንዳንድ የኦሮሞ ልጆች ወደኛ ዝግጅት ክፍል በመደወል የሚያነሱት ጥያቄ አለ የኦሮሞ ነጻነት ግንባር በአሁኑ ወቅት በኢትዮጵያ ያለውን የመንግስት መቋቋም አቅም አለው ወይ ስጋት አላቸው ምክንያቱም ልጆቻችን ዝም ብለው ማለቅ የለባቸውም የኢትዮጵያ መንግስት ወታደርን ተቋቁሞ የማሸነፍ አቅምና ብቃታቸው ምን ያህል ነው ብለው ይጠይቃሉና እኔም ደግሞ ይሄን ጥያቄ ልጠይቅ በአሁኑ ወቅት የኦሮሞ ነጻነት ግንባር አሁን አገር እየመራ ያለውን መንግስት ሰራዊት መቋቋምና ማሸነፍ ይችላል የኦሮሞ ነጻነት ግንባር በተጨባጭ መሬት ተቆጣጥሮ እየተዋጋ የያዘው መሬት አለ
የኦሮሞ ነጻነት ሰራዊት አሁን ያለውን የመንግስት ሰራዊት መቋቋም ይችላል ወይ የሚሉት ከዚህም በፊት ሰባራ ጠመንጃ ይዛችሁ አንድ ቀን የማትዋጉትን ወታደር ዝም ብላችሁ ህይወታችሁን ባትገብሩ ይሻላል ይሉን የነበሩት ሰዎች አሉ። በዚህ አመት ይህ የተባለው አሁን 12 ወር ተቆጥሯል። 12 ሰዓት ሳይሆን 12 ወር አንድ አመት ሙሉ የኦሮሞ ነጻነት ሰራዊት ያለውን ሁሉ ከእግር ጥፍሩ እስከ ራስ ፀጉሩ ታጥቆ ያለውን የመንግስት ሰራዊት መቋቋም ሳይሆን ከመቋቋምም አልፎ በኦሮሚያ ገጠራማ አካባቢና አንዳንድ ትናንሽ ከተሞችን ተቆጣጥሮ ያለበት ሁኔታ ነው ያለው የኦሮሞ ነጻነት ሰራዊት። ከዚህ ከቤኒሻንጉል ድንበር እስከ ፍንፍኔ ቡራዩ አካባቢ የምዕራብ እዝ የሚመራው ሁሉም የኦሮሚያ ቦታዎች ውስጥ ይንቀሳቀሳል። ከዚህ እንግዲህ መረዳት የምትችለው አንተ የኦሮሞ ነጻነት ሰራዊት የዚህ መንግስት ሰራዊት መቋቋም ይችላል ወይ ብቻ ሳይሆን ከመቋቋምም አልፎ በመገርሰስ ለኦሮሞ ልጆች የሚመጥንና ለኦሮሞ ልጆች የቆመን መንግስት ማቋቋም የሚችል ሰራዊት ነው ያለን። ይህንን ደግሞ በፕሮፓጋንዳ ሳይሆን መሬት ላይ በተግባር እያሳየን ያለን ነገር ነው። የኦሮሞ ነጻነት ሰራዊት በኦሮሞ ነጻነት ግንባር ይመራ የነበረው ለብዙ አመታት ታልቆ ጠፍቶ ስሙ ጠፍቶ ህዝባችን እስር ቤት በዚህ ስም ብቻ ሲንገላታ ነው የነበረው። አሁን ግን ያ ታሪክ የለም፣ ተለውጧል። የኢትዮጵያ መከላከያ ሰራዊት የሚባለው አንድ ቦታዎች ችግር አለ ሲባል መከላከያ ሰራዊታችን መጣ ምናምን ሲባል በደቂቃዎች ነገሮች ይለዋወጡና ተቆጣጥረናል የሚባሉት እንደዚህ አይነት የፍራቻና በፕሮፓጋንዳና በውሸት ላይ የተገነባ ሰራዊት ነበር ከዚህም በፊት። የኦሮሞ ነጻነት ሰራዊት ያንን ነው እያጋለጠ ያለው በውሸትና በትምክህት ፕሮፓጋንዳ ላይ የተመሰረተ ሰራዊት እንጂ ጀግና የመከላከያ ሰራዊት የሚባል ኢትዮጵያ የላት። ይህንን ደግሞ እኛ ሰባራ ጠመንጃ የታጠቁ አንዳንድ ሽፍቶች የምንባለው ይህን ተቋቁመን ይዘን ለአንድ አመት ውጊያ እያካሄድን ነው ያለ ነው። ከዚህ አንዳንዶች ማድረግ የማይችሉትን ነገር እኔ እንደማላደርገው አድርገው ማውራት የለባቸውም። ያንተን ድክመት አንተ ማድረግ የማትችለውን ነገር አንተ ነህ የማታደርገው። እኔ ግን አንተን አይደለሁም። ማድረግ የምችለውን ማድረግ እችላለሁ ማለት ነው። መልካም ጃልመሮ፣ እንግዲህ በተለይ በአሁኑ ወቅት የኢትዮጵያ መንግስት የኦሮሞ ነጻነት ግንባር ሰራዊትን ለማጥፋት ትልቅ ዘመቻ እያካሄደ እንዳለ ይገለጻል። የኦሮሞ ህዝብ ብዙዎቹ የሚያምኑት ወቦ ጠፋ ማለት ከዚህ በኋላ የኦሮሞ ህዝብ ለ100 ዓመት አይነሳም የሚሉት ነገር አለ። ወቦና የኦሮሞ ህዝብን ምን እንዳደረገው? ምንድነው አንድነታቸው? ልዩነታቸውስ ምን ይሆን? ልዩነት የላቸውም። ልዩነታቸው የኦሮሞ ህዝብ ወቦ ይሄ ደግሞ የኦሮሞ ነጻነት ሰራዊት ውስጥ ያልተቀላቀለው አልታጠቀም። ልዩነታችን በመታጠቅና ባለመታጠቅ መካከል እንጂ የኦሮሞ ነጻነት ሰራዊትና የኦሮሞ ህዝብ የአንድ ሳንቲም ሁለት ገጽታዎች ናቸው። አይለያዩም። እንዴት ነው የማይለያዩት? የኦሮሞ ህዝብ ከባርነት ቀንበር ለመላቀቅ ለነጻነት ትግል ብዙ ጊዜ መስዋዕት እየከፈለ የኖረ ህዝብ ነውና የኦሮሞ ነጻነት ሰራዊት ደግሞ በትጥቅ ትግል ይህንን ጥያቄ አንግቦ የሚንቀሳቀስ ቡድን ነው እና የኦሮሞ ህዝብ የኦሮሞ ነጻነት ሰራዊት አንድ ናቸው። አባትና ልጅ፣ ወንድም እህት፣ ሁሉም በአንድ ላይ ትግል ላይ ያሉበት ሁኔታ ነው ያለው። ስፔሻሊ በጉጂ ቦረናና በዚህ በእኛ በኩል ያለው የኦሮሞ ህዝብ እያካሄደ ያለው ኦሮሚያን ወክሎ ለነጻነቱ እያካሄደ ያለውና ለዚህም ህይወቱን እየገበረ ያለው ነው እና የኦሮሞ ነጻነትን ሰራዊትና
የኦሮሞ ህዝብ የማይለያዩበት ምክንያት ይሄ ነውና አንድ ነው ልዩነት የለውም ልዩነቱ ግን የኦሮሞ ነጻነት ሰራዊት ተብሎ ተደራጅቶ ታጥቆ ያለና የኦሮሞ ህዝብ ደግሞ ከነኚህ ኋላ ተሰልፎ ያለበት በመታጠቅና ባለመታጠቅ መካከል ያለ እንጂ ሌላ ልዩነት የለውም ማለት ነው መልካም አንድ ሁለት ጥያቄዎች ይቀሩኛል እንደው በተለይ በአሁን ወቅት እንደ ትልቅ ከዚህ በፊት በወለጋ አካባቢ የሚገኘው የኦሮሞ ነጻነት ግንባር 18 ባንኮች ዘረፈ የሚል የኢትዮጵያ መንግስት ሲገልጽ ነበር አሁን ደግሞ ሁለተኛ እንደ አዲስ ብዙዎች ድራማ ነው የሚሉት የኦሮሞ ነጻነት ግንባር እነሱ 23 ያደርሱታል 17 ይሉታል የኦሮሞ ነጻነት ግንባር ከየወለጋ ዩኒቨርሲቲ ተማሪዎችን ምን ያደርጋቸው አገተ መነሱን አግቶ የሚጠቀመው ነገር አለ የኦሮሞ ነጻነት ግንባርስ ዓላማ ይሄ ነው ጥያቄ ከዚህም በፊት ተጠይቄ ነበርና የፑሽ ሚዲያ ኔትወርክ ቴሌቪዥን መሰለኝ ለነሱ ማብራሪያም ሰጥቼ ነበር በዚህ ጥያቄ ላይ መልስ ባልሰጥ ይሻላል ብዬ ነበር ማስበው ግን ስለጠየቀኝ ልመልስልህ መልስ አልሰጥም ያልኩ መንግስት ነን የሚሉት የመንግስት ተቋማት ኦነግ ሸኔ የሚባል ታጣቂ ቡድን ነው ያገታቸው ብሎ መግለጫ ሰጥቷል እኛ ኦነግ ሸኔ የሚባል ድርጅትም የለንም ኦነግ ሸኔም አይደለንም ኦነግ ሸኔ የሚባል ድርጅትም አናውቅም ስለዚህ እነሱ የሚያውቁት ታጥቆ የሚንቀሳቀስ ኦነግ ሸኔ የሚባል ልጆቹን አግቶ እንዳለ መግለጫ ስለሰጡ እኛን ስለማይመለከተን በዚህ ላይ መልስ ባልሰጥ ይመረጣል ብዬ ያልኩ ግን ስለጠየቀኝ ብቻ ልስጥ እኛ ጋር ምንም የታገተ ተማሪ የለም ከዚህም በፊትም ተናግሬያለሁ እንደዚህ አይነትም ዓላማ ትላንትም አልነበረንም ዛሬም አይኖረንም ወደፊትም ሊኖረን አይችልም አይገባም ስለዚህ እኛ ጋር የታገተ ተማሪም የለም ከዚህ የምናተርፈው የፖለቲካ ትርፍ የለም ሰዎቹ ራሳቸው አንተም አልከው እኔም ብያለሁ ድራማውን ጽፈውት ነበር ብዙ ተዋናዮችና ሚዲያዎችም ለህዝብ ተደራሽ አድርገው ተውነውት ነበር ግን ተበለሻሽተዋል ብዙ ነገሮች መልስ የሚፈልጉት ነገሮች አሉ ከመንግስት በኩል ከአማራ ብሔራዊ ክልላዊ መንግስት በኩል ከቤተሰቦች በኩል በብዙ መልኩ በሚዲያው የሚወራው ነገር ከቁጥር ጀምሮ እስከ ሌሎች ነገሮች የማይመስሉ ነገሮች እየተነገሩ የሚገኝበት ጉዳይ ነው ያለውና ይሄ ራሱ የሆነ ነገር ተጠንስሶ ታቅዶበት ተሰርቶ ግን የሆነ ቦታ እንዳይሳካ የተደረገበት ሁኔታ ያለ ነው የሚመስለኝ እኔ ግን ምን አስበው ይሆን እነሱ ናቸው እንግዲህ የሚያውቁት ባጭሩ ግን የኦሮሞ ነጻነት ሰራዊት ተማሪዎቹን ያውም እኛም እኮ እንደነሱ ተማሪዎች ነበር ወንድሞቻችን ናቸውና እንደዚህ አይነት ሰዎችን ማገት ዓላማችንም አይደለም ወደፊትም ሊሆን አይችልምና የታገተ ተማሪ እኛ ጋር የለም መልካም የኦሮሞ ነጻነት ግንባር በፊንፊኔ ላይ ያለው አቋም ምንድነው ለምሳሌ በአሁኑ ወቅት በከንቲባ ሆኖ ያስተዳደረ ያለው የኦሮሞ ልጅ ነው እንደዛም ሆኖ ግን መሬት ምዝበራው በጣም እየተስፋፋ ይገኛል ራሱን ባላደራ ብሎ ደግሞ የተቀመጠ አካል አለ ኦሮሞ ፊንፊኔ ላይ ባለቤት አይደለም አያገባውም ቄሮ የሚባለውንም በአሸባሪ እንከሳለን ዓለም አቀፍ በሚል እንቅስቃሴ እየተደረገ ይገኛልና የኦሮሞ ነጻነት ግንባር በፊንፊኔ ላይ ምን አይነት አቋም አለው ፊንፊኔ ኦሮሚያ ውስጥ የምትገኝ ከተማ ናት የኦሮሚያ ምድር ላይ ነው የተገነባችው ስለዚህ ምንም ሌላ አቋም ሊኖረን አይችልም የፊንፊኔ ጥያቄ መልስ የሚያገኘው የኦሮሞ ህዝብ ጥያቄ መልስ ሲያገኝ ብቻ ነው ስለዚህ የኛ አቋም ፊንፊኔ ለብቻዋ እንደዚሁን እንዲቱን የሚል አቋም የለንም ፊንፊኔ እንደ አምቦ ከተማ ወይ ደግሞ እንደ አዳማ ከተማ ናት በቃ አለቀ ሌላ ምን የሚጨምርበት ነገር የለም ፊንፊኔ
ዋና ከተማችን ትሁን እንደዛ ትሁን ሰላማዊ ሰልፍ ወጥተን ለዚህ ደግሞ ደምና ፍስ ምንም አይነት ትርፍ የምናገኝበት ጉዳይ አይደለም። የኦሮሞ ህዝብ ጥያቄ መልስ ካገኘ የፊንፊኔም ጥያቄ መልስ ያገኛል። አሊያ ምንም የኛ ከተማም ትሁን የማንም ከተማ ትሁን እዛ ውስጥ ብዙ ጊዜ የተዋረንበትና ብዙ ነገሮች የተባልንበት ከተማ ስለሆነች የኦሮሞ ነጻነት ሰራዊት ስለ ፍንፍኔ ሌላ ምንም የተለየ አቋም የለውም። ኦሮሚያ ናት፣ አለቀ። ይሄ ነው የኔ አቋም። መልካም። የመጨረሻ ጥያቄ የኦሮሞ ነጻነት ግንባር ግቡ ምንድነው? የኦሮሞ ነጻነት ግንባር ከዲያስፖራው ምንድነው የሚጠብቀው? በአገር ቤት ያለው ኦሮሞ በምን መልክ ወይም በምን አይነት አካሄድ መንቀሳቀስ አለበት ትላለህ ጃልመሮ? የኦሮሞ ነጻነት ግንባር ወይ ደግሞ አሁን ያለው የኦሮሞ ነጻነት ሰራዊት ያለው ግብ ያው የታወቀ ነው። ለብዙ አመታት ብዙዎች የወደቁለት ዓላማ ነው። ይህንን ደጋግሞ መናገርም አስፈላጊ አይደለም። የኦሮሞ ህዝብ እንግዲህ ሀገር ውስጥ እየተንቀሳቀሰ ባለው አቅም ሁሉ በሚመቸው መንገድ እና በመሰለው መንገድ ሁሉ እየተንቀሳቀሰ ትግል እያካሄደ ነው የሚገኘው። ይህንን መቀጠል ነው ያለበት። ከኦሮሞ ነጻነት ሰራዊት ጎን መቆም አለበት። ከልጆቹ ጋር ተሰልፎ የመጨረሻ ትግሉን ፍሬ ለማየት መንቀሳቀስ አለበት። ከዚህም በፊት የተደረጉት ትግሎችና ውጤታቸው እንዲሁም ያንን ውጤት ካለመጠበቅ የመጣብን አሁን ላለው ሌላ ትግል ሌላ መስዋዕት መክፈል የዳረጉንን ነገሮች አርሞ ወደፊት እንደ ከዚህ በፊቶቹ ድሎች እየመጡ እንዳያመልጡን ንቁ ሆኖ ታጥቆ መንቀሳቀስ ነው ያለበት። የኦሮሞ ህዝብ ይህንን ነው ማስተላለፍ የሚፈልገው። ዲያስፖራም የትም ይኑር ኦሮሞ ሆኖ ያለ በባርነት ቀንበር ስር መኖሩን የሚያምን ሁሉ ለዚህ ትግል ግዴታውም ነው መብቱም ነው። ባለው አቅም ሁሉ መሳተፍ ነው ያለበት። በሀሳብ በትጥቅ በእውቀት በጉልበት በገንዘብ ባለው ሁሉ ርብርብ ማድረግ ነው ያለበት የኦሮሞ ህዝብ። እኛ ያለንበት የባርነት ቀንበር በዓለም ላይ የሌለ ተወዳዳሪ የሌለው እንደዚህ አይነት አሳፋሪ ነገር ውስጥ ነው ያለንና ከዚህ ውስጥ መውጣት አለብን። ለዚህ ሁሉ ደግሞ ዝግጁ ሆኖ መቆምና መታገል ነው ያለበት የኦሮሞ ህዝብ። ይህንን ነው እልል የምፈልገው። የምዕራብ ኦሮሚያ የኦሮሞ ነጻነት ግንባር ጦር አዛዥ ጃልመሮ ድሪባ ከሰይፈ ነበልባል ራዲዮ ጋር ስለነበረ ቆይታ ደግሜ በአድማጮች ስምና በዝግጅቱ ክፍል ከልብ አመሰግናለሁኝ። በሌላ ጊዜ እንዳስፈላጊነቱ ደግመን እንገናኛለን። ለዛሬው እግዚአብሔር ይስጥልኝ ጃልመሮ። እሺ እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ተወዳጁ ድምጻዊ አዲሱ ከረዩ ወቦኮ እያለ ያቀነቅናል። አየር ላይ አለ። Ale
የተከበራችሁ አድማጮቻችን እስካሁን ድረስ አብረናችሁ የቆየነው እኔ ዮባይሳ ፕሮግራም በመምራት በሪ ዓለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበር እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን ደህና ሁኑ adunya ragaku ifalmi malbadi lamiko ifalmi jallisu turako ifalmi namu soromoko ifalmi adunya ragaku ifalmi malbadi lamiko ifalmi jallisu turako ifalmi bana bari epise yerge budeta lasan safati arge malo 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 abana bari epise yerge duel masal safati arge malo 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 iga politiko ifalmi injalisi fonko ifalmi iga polesako ifalmi injalisi fonko ifalmi iga politiko ifalmi injalisi fonko ifalmi iga polesako ifalmi injalisi fonko ifalmi riranaga
safare ibisa kaweli rasasa tare idole romo adu fina nu fituf dema oromo da gai oromo da gai arrafes damaki oromo da gai virga ke falme to kumar waltai madurati fu garan bubani yo aga chalifne ara bulai kade falmanu to kumar same oromo kai